ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 3 ሌሰን 27 ዛሬ እንደምናየው ሌሰን ኢንዴፊኒት ኢኩዌሽንስ ነው። አጠቃላይ ዩኒት 3 ጥያቄዎችን በጋራ እየሰራን ነው። በተከታታይ ሌሰኖች እንዳየነው ይሄኛው ክፍል 4 ነው። አጠቃላይ 11 ጥያቄዎችን በተከታታይ ሌሰኖች አይተናል። ዛሬ ደግሞ ከ12 ጀምሮ ያለው ጥያቄዎችን በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። ኦኬ question number 12 at the instant the traffic light turns green an automobile starts moving with a constant acceleration of 5 meters per second square. At the same instant a truck traveling with a constant speed of 10 meters per second overtakes and pass the automobile. A. How far beyond the traffic signal will the automobile overtake the truck? B. How fast will the automobile be at that instant? So የጥያቄ ሁለቱም መኪኖች አውቶሞቢሉና ትራኩ ትራፊክ ላይት አቆሟቸው የሆነ ቦታ ላይ ቆመው ነበር። ሶ ነገር ግን ኢሚዲየትሊ ትራፊክ ላይቱ ግሪን ላይት ተርንስ ግሪን ይላል። ሶ የትራፊክ ላይቱ ግሪን ከበራ መንቀሳቀስ ይጀምራሉ። ኦኬ ሶ ሲንቀሳቀሱ the automobile starts moving constant acceleration 5 meters per second square ይላል። ሶ አውቶሞቢሉ ስታርት ፍሮም ረስት ነው ከቆመበት ነው የተነሳው። ኢኒሻል ቬሎሲቲ 0 ነው። አክሰለሬሽን ደግሞ 5 meters per second square ተሰጥቷቸዋል። at the same instant a truck traveling with a constant speed of 10 meters per second overtakes and pass the automobile. ትራኩም ተንቀሳቀሰ። ሲንቀሳቀስ ፍጥነቱ ኮንስታንት በሆነ ፍጥነት ነው እየተንቀሳቀሰ ያለው። ኮንስታንት ስፒድ እየተንቀሳቀሰ ያለው በ10 ሜትር ፐር ሰከንድ ነው። ኦቨርቴክስ ኤንድ ፓስ ዘ አውቶሞቢል አውቶሞቢሉን ደረሰበት ዘን ኦቨርቴክ አረገው ወይንም ኢሚዲየትሊ አውቶሞቢሉ የደረሰበት ቦታ ላይ ደረሰ። ኤንድ ኦልሶ ፓስ ዘ አውቶሞቢል ሶ አውቶሞቢልን ፓስ አረገ ነው። ኦኬ ሶ የመጀመሪያው ጥያቄ how far beyond the traffic signal will the automobile overtake the truck ይላል። how far ምን ማለት ነው? ዲስታንስ ነው። ሶ ትራፊክ ሲግናሉ እንደበራ አውቶሞቢሉ ምን ያህል ሜትር ላይ ይገናኛል ወይም ምን ያህል ሜትር እንደተጓዙ ከትራኩ ጋር ይገናኛል፣ ኦቨርቴክ ያደርገዋል ወይም ይደርስበታል ነው አውቶሞቢሉ። ሶ አውቶሞቢሉ ትራኩ ላይ ምን ያህል ርቀት ላይ ይገናኛሉ፣ ዲስታንስ ነው። ሌላው ደግሞ ታይም፣ ለምሳሌ ታይም ቼክ ብናደርግ ትራኩ ላይ ለመድረስ አውቶሞቢሉ ምን ያህል ጊዜ ይፈጅበታል ነው። ቢ how fast will the automobile be at that instant እዛ ቦታ ላይ የአውቶሞቢሉ ፍጥነት ምን ያህል ነው ነው። ሶ ይሄ አጠቃላይ ስለ እንቅስቃሴ ነው የሚያወራው። ሶ መኪኖች ብዙ ጊዜ ትራፊክ ላይት ሬድ ሲበራ ይቆማሉ፣ ዘን ግሪን ሲበራ ደግሞ መንቀሳቀስ ይጀምራሉ። አጠቃላይ የመኪኖች እንቅስቃሴ ያላቸው ፍጥነት፣ የተጓዙት የርቀት መጠን፣ ምን ያህል ጊዜ እንደፈጀባቸው አንዱ ፊዚክስ የሚያስተምረው ፓርት ነው። ስለዚህ ይሄ ሐሳብ እንዴት ነው መስራት የምንችለው፣ ምንድነው የተጠየቀው፣ ምን ተሰጠውናል የሚለውን ነገር አሁን እንዳየነው እያንዳንዱን ነገር ተንትነን እናያለን ማለት ነው። መጀመሪያ ጊቨን እናወጣለን። ዘን የአውቶሞቢሉ ምን ያህል ርቀት ላይ ትራኩ ላይ ይደርሳል ነው፣ ምን ያህል ዲስታንስ እንደተጓዘ፣ ኤንድ ኦልሶ ምን ያህል ፍጥነት ነበረው የሚለው ሃው ፋስት እና ሃው ፋር። እነዚህ ሁሌም ጥያቄዎች ነው። ሃው ፋር ካለ ርቀት ነው፣ ሃው ፋስት ደግሞ ካለ ፍጥነት ነው። ኦኬ ሶ የአውቶሞቢሉ ፍጥነትና ትራኩ ላይ ለመድረስ ወይንም ደግሞ አውቶሞቢሉ ትራኩ ላይ ለመድረስ ምን ያህል ሜትር ርቀት ይጓዛል ነው ከተንቀሳቀሱ በኋላ። እነዚህ ነገሮች ነው የምንፈልገው። ኦኬ ኤ ላይ ዲስታንስ ቢዮንድ ዘ ትራፊክ ሲግናል ዌር ዘ አውቶሞቢል ኦቨርቴክ ዘ ትራክ ይላል። ምን ያህል ዲስታንስ እንደፈጀበት ወይም ምን ያህል ዲስታንስ እንደተጓዘ ትራፊክ ግሪን ላይቱ እንደበራ ይህን ለመፈለግ አውቶሞቢሉ ትራኩ ላይ ለመድረስ ምን ያህል ዲስታንስ እንደተጓዘ ለመፈለግ የመጀመሪያው ሌት ታይም ቫልዩ እንፈልግ። ሌት ቲ ቢ ዘ ታይም ዌን ዘ አውቶሞቢል ኦቨርቴክ ዘ ትራክ። ሶ ታይም እንፈልጋለን ማለት ነው። ሶ ታይም ስንፈልግ ሶ ፎር አውቶሞቢል ለአውቶሞቢሉ መጀመሪያ እንፈልጋለን። ሶ ዲስታንስ ኦፍ አውቶሞቢል ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 አክሰለሬሽን ታይምስ ታይም ስኩዌር። ይህንን አንዱ ካይነማቲክ ኢኩዌሽን እንጠቀማለን። ሶ እዚህ ጋር እንደምታዩት አት ዘ ኢንስታንት ዘ ትራፊክ ላይት ተርንስ ግሪን an automobile start moving with constant acceleration. So automobile start from rest ነው። so initial velocity 0 ነበር ማለት ነው። okay so initial velocity 0 ነው፣ ይሄ 0 ነው የሚመጣው። so distance covered by an automobile is equal to 1/2 acceleration ተሰጥቷል።
አውቶሞቢሉ በምን ያህል አክስለሬት ነው እያደረገ ያለው? ኮንስታንት በሆነ አክስለሬሽን ኤ ቫልዩ ተሰጥቷል። አክስለሬሽን ጊቭን 5.0 ሜትር ፐር ሰከንድ ስኩዌር 5 ሜትር ፐር ሰከንድ ስኩዌር ተሰጥቷል። 1/2 ሲባዛ በአክስለሬሽን ቦታ 5 ሜትር ፐር ሰከንድ ስኩዌር እናስገባለን። ሲባዛ ታይም ቴክን ነው። ኦኬ ታይም አልተሰጠንም። ይሄ አንደኛው ነው። ታይም እንፈልጋለን ማለት ነው። ኦኬ ይሄኛውን ለአውቶሞቢሉ ከፈለግን ለትራክ ደግሞ ምን ይመስላል? ይህን ኢኩዌዥን እንጠቀምና ይህን ኢኩዌዥኗን ብለን ለአውቶሞቢላችን አግኝተናል። በተመሳሳይ ሁኔታ ደግሞ ትራኩ ምን ያህል ዲስታንስ ከቨሬጅ ላይ እንደሆነ እንፈልጋለን ማለት ነው። ትራክ ደግሞ እየተጓዘ ያለው ምንድን ነው? አዝ ሴም ኢንስታንት ትራክ ትራቭሊንግ ዊዝ ኮንስታንት ስፒድ። ኮንስታንት በሆነ ፍጥነት ነው እየተጓዘ ያለው። ስፒድ ተሰጥቷል። ስፒዷ ጨመረም አልቀነሰም። ስለዚህ ትራኩ እየተንቀሳቀሰ ያለው በተመሳሳይ ፍጥነት ኦቨርቴክስ ኤንድ ፓስ አውቶሞቢል አውቶሞቢል ላይ ደርሷል። ስለዚህ ምንድነው የምንጠቀመው? ዲስታንስ ኦፍ ኮንስታንት ስፒድ ስለሆነ ቫሪ ስላላረገ ስፒዱ ቢጨምር ቢቀንስ ዩኒፎርም ላይ አክስለሬትድ ሞሽን ነው የምንጠቀመው። ግን ይሄኛው ኦልሞስት ዩኒፎርም ሞሽን ነው አይደል? ስለዚህ ዲስታንስ ማለት ስፒድ መልቲፕላይድ ባይ ታይም ቴክን። ለምንድን ነው ይሄን ያደረግነው? ዲስታንስ ኦቨር ታይም ስፒድ ነው የሚሰጠን አይደል? ስፒድ ኮንስታንት ከሆነ ቶታል ዲስታንስ ዲቫይድ ባይ ቶታል ታይም ነው የምንጠቀመው ማለት ነው። ኦኬ ይህንን ተጠቅመን ክሪክሮስ ብናደረገው ይህም በዚህ ዲስታንስ ኳልቱ ስፒድ ሲባዛ ይህን ከተጠቀምን ምንድነው ቀጣይ የምናደረገው? ኦልሬዲ ምን ተሰጥቶናል? እነዚህ ነገሮች እንመልሳቸውና ይሄ ዲስታንስ ከቨርድ ባይ ትራክ ነው። ቲ እናድርገው። ዲስታንስ ከቨርድ ባይ ትራክ እዚ ኳልቱ ስፒዱ ስንት ነው? 10 ሜትር ፐር ሰከንድ መልቲፕላይድ ባይ ታይም ቴክን። ደርሶበታል፣ ኦቨርቴክ አድርገውታል። ወይም አንድ እኩል ቦታ ላይ ወይም ደግሞ ትራኩ እና አውቶሞቢሉ ኦልሞስት ሲሚላር ቦታ ላይ ደርሰዋል ማለት ነው። ኦኬ ዘን ፓስ ያደርገዋል። ኦኬ ፓስ ያደርገዋል። ይሄኛው ሁለተኛው ኢኩዌዥናችን ነው። ታይም ቴክን የለንም። እሱን ዋን አናዘር ሰብስት አድርገን ታይም ቴክን እንፈልጋለን ማለት ነው። ምክንያቱም ታይም ከሌለን ምን ያህል ዲስታንስ እንደተጓዙ ማወቅ ስለማንችለው። ኦኬ ይሄንን ሁለተኛው ነው። ዘን ሁለቱ ምን አድርገዋል? ኦቨርቴክ ደርሶበታል አይደል? አውቶሞቢሉ ትራኩ ላይ ደርሶበታል። ስለዚህ ዲስታንስ ከቨርድ ባይ አውቶሞቢል ኢዝ ኢኳል ቱ ዲስታንስ ባይ ትራክ። ኦቨርቴክ ሲያደርገው ወይም ሲደርስበት ያለው እኩል ርቀት ላይ ደርሰዋል ማለት ነው። ትራፊክ ላይቱ ከበራ በኋላ እኩል ርቀት ላይ ደርሰዋል። ስለዚህ ሁለቱን አግኝተን ዲስታንስ ከቨርድ ባይ አውቶሞቢል ምንድን ነበር ያገኘነው? 1/2 ኤ ቲ ስኩዌር አይደለ? ዲስታንስ ሙቭድ ባይ ትራክ ደግሞ ምንድን ነው ያገኘነው? ስፒድ መልቲፕላይድ ባይ ታይም ነው ያገኘን። ኦኬ እነዚህን ሁለቱን ነገሮች ዋን አናዘር ሰብስቲት አድርገናል። 1/2 ኤ ማለት እዚህ ጋር ያገኘነው 5 ሜትር ፐር ሰከንድ ስኩዌር መልቲፕላይድ ባይ ቲ ስኩዌር ኢዝ ኢኳል ቱ ስፒድ ደግሞ የትራኩ ስፒድ ኮንስታንት የሆነ ስፒድ 10 ሜትር ፐር ሰከንድ ሲባዛ በታይም አይደለ? ሁለቱ እኩል ይሆናሉ ነው። ኢኩዌዥን 1 እና ኢኩዌዥን 2 ዋን አናዘር ሰብስቲት እናደርጋለን። በቀጣይ ምንድነው የምናደርገው? ካንስል የሚሆኑትን እንፈልጋለን። ለምሳሌ ኦቨርታይም ብናደርግ ታይም አንዷ ስኩዌሯን ታጠፋለች። ማን ይቀራል? አንድ ታይም ብቻ ይቀራል። ኦኬ ሪአሬንጅ ብናደርገው ታይምን ለማስቀረት ምን እናደርግ? ይሄንን ክሪክሮስ ብናደርገው 2 ሲያባዛ 20 ይሆናል። 20 ሜትር ፐር ሰከንድ ይሆናል። ኦቨር 5 ሜትር ፐር ሰከንድ ስኩዌር ኦቨር 5 ሜትር ፐር ሰከንድ ስኩዌር ብናደርግ በቀላሉ ማምጣት እንችላለን። ኦኬ ይሄ እንዴት መጣ ካላችሁ 1 ሲባዛ በ5 5 ሜትር ፐር ሰከንድ ስኩዌር ሲካፈል ለ2 ሲባዛ ይሄ ታይም አለ እኩል ይሆናል 10 ምን እናድርግ? ቦት ሳይድስ ታይም ብቻውን እንዲቀር ይሄንን ቁጥር ወደዚህ መውሰድ አለብኝ። ስለዚህ ቦት ሳይድስ በ2 5 ሜትር ፐር ሰከንድ ስኩዌር ይሄኛው ነው በ2 5 ሜትር ፐር ሰከንድ ስኩዌር አባዘዋለሁ ቦት ሳይድስ ማለት ነው። ይሄ በዚህ ይጣፋል፣ 2 በ2 ይጣፋል። ማን ቀረ? ታይም ቀረ። 10 ሲባዛ በ2 20 ሜትር ፐር ሰከንድ ሲካፈል ለ5 ሜትር ፐር ሰከንድ ስኩዌር ይሆናል። ይሄ ማለት ነው አሁን ያገኘ ነው ይሄ ነው። ኦኬ በዚህ መሰረት ነው የመጣ። ዘን ከዚህ በኋላ ምንድነው የምናደርገው? ታይም ሜትር በሜትር ይጣፋል። ሰከንድ ስኩዌር አንዷ ሰከንድ ብቻ 1/1 ሰከንድ ወደ ላይ ይሄዳል። 20 ሲካፈል ለ5 4 ሰከንድ። ታይማችን ስንት ነው ማለት ነው? ቲ ኢዝ ኢኳል ቱ 4 ሰከንድ። ሁለቱ ልክ ሲገናኙ የፈጀው ጊዜ 4 ሰከንድ ነው ማለት ነው። ልክ ኦቨርቴክ ሲያደርገው
አውቶሞቢሉ ትራኩ ላይ ሲደርስ ምን ያህል ጊዜ ፈጅቶበታል? 4 ሰከንድ። ይህን ካገኘን ቀላል ነው። ምንድነው የመጀመሪያው ጥያቄ? how far beyond the traffic signal will the automobile overtake the truck ይላል። ምን ያህል ርቀት ላይ ነው የሚደርስበት? ስለዚህ ዲስታንስ covered by automobile 1/2 80 ስኩዌር ነበር ያገኘነው። ካስታውሳችሁ ኢኩዌሽኑን ላስታውሳችሁ። እዚህ ጋር for the automobile distance of automobile is equal to 1/2 a acceleration 5 ሜትር per second ስኩዌር ሲባዛ t ስኩዌር። አሁን ታይም አግኝተናል። ታይም ስንት ነው ያገኘነው? 4 ሰከንድ። አውቶሞቢል እና ትራኩ 4 ሰከንድ ላይ እኩል ርቀት ላይ ተገናኝተዋል ማለት ነው። ኦኬ በታይም ቦታ 4 አስገብቼ ምን ያህል ርቀት እንደተጓዘ አውቶሞቢሉ በቀላሉ መናገር እንችላለን ማለት ነው። በዚህ ኢኩዌሽን ውስጥ ሰብስቲት ማድረገው። ስለዚህ ዲስታንስ ኦፍ አውቶሞቢል 1/2 አክሰለሬሽን ኦልሬዲ አለን 5 ሜትር ፐር ሰከንድ ስኩዌር። ታይም ደግሞ አግኝተናል። አሁን ታይም ያገኘው ታይም ስንት ነው? 4 ሰከንድ ዘውል ስኩዌር አይደል? ዲስታንስ covered by automobile ይሄ 1/2 multiplied by 5 ሜትር ፐር ሰከንድ ስኩዌር። 4 ስኩዌር ማለት 4 ሲባዛ በ4 16 ይሆናል። 16 ሰከንድ ስኩዌር አይደል? ሰከንዷ ስኩዌር ትሆናለች። ሰከንድ ስኩዌር በሰከንድ ስኩዌር ትጣፋለች። በቀላሉ ይሄ ይመጣል። ይሄንን ማቃለል እንችላለን። በሁለት 16 8 ጊዜ 5 40 ይሆናል ማለት ነው። 40 ሜትር ላይ እንደተጓዘ አውቶሞቢሉና ትራኩ ይገናኛሉ ማለት ነው። ኦኬ 40 ሜትር ርቀት ላይ ምን ያህል ሰከንድ ይፈጅባቸዋል? ኦቨርቴክ ሲያደርገው 4 ሰከንድ ይፈጅበታል። የመጀመሪያው ኤ በዚህ መልኩ ከሰራችሁ ትክክል ናቸው። 40 ሜትር ላይ ኦቨርቴክ ያደርጋል። how far beyond the traffic signal will the automobile overtake the truck ይላል። ትራኩ ላይ ለመድረስ ምን ያህል ርቀት ተጉዟል? 40 ሜትር ርቀት ላይ ትራኩና አውቶሞቢሉ ይገናኛሉ ወይንም ደግሞ ይደርስበታል። ዘና ኦቨርቴክ ካረገ በኋላ ፓስ ያደርገዋል፣ ያልፈዋል አይደለ? ፍጥነቱ ምን ያህል ነው? የአውቶሞቢሉ ፍጥነት ምን ያህል ነው? ቢ how fast will the automobile be at that instant? ይሄን ለመመለስ ቢ automobile's speed at that instant ለመፈለግ ይሄንን ኢኩዌሽን ተጠቀመ። ፋይናል ቬሎሲቲ ኦፍ አውቶሞቢል ኢኒሻል ቬሎሲቲ ፕላስ አክሰለሬሽን ታይምስ ታይም። ያለው የትራኩ ፍጥነት አይጨምርም አይቀንስም። 10 ሜትር ፐር ሰከንድ ነው፣ ኮንስታንት ነው አይደለ? ነገር ግን አውቶሞቢሉ ስታርት ፍሮም ረስት ኤንድ አክሰለሬት እያደረገ ነው በ5 ሜትር ፐር ሰከንድ ስኩዌር። ስለዚህ በቀላሉ ፋይናል ቬሎሲቲ ኢኳል ቱ ኢኒሻል ስፒድ ኦፍ አን አውቶሞቢል ስታርት ሙቪንግ ነው የሚለው። ስታርት ፍሮም ረስት ስለሆነ 0 ሜትር ፐር ሰከንድ ስኩዌር ተሰጥቷል። ሜትር ፐር ሰከንድ ብቻ ተሰጥቷል። 0 ሜትር ፐር ሰከንድ ስታርት ፍሮም ረስት ስላለ ይሄን ነው። አክሰለሬሽን 5 ሜትር ፐር ሰከንድ ስኩዌር 5 ሜትር ፐር ሰከንድ ስኩዌር። ታይም ቴክን በ4 ሰከንድ ኦኬ። ኦቨርቴክ እስኪያደርገው ድረስ ያለው ጊዜ ነው በ4 ሰከንድ። ይሄን ታይም አግኝተናል። ስለዚህ ፋይናል ስፒድ 0 እዚህ ጋር 5 ጊዜ 4 20 ይሆናል ማለት ነው። ኦኬ ሰከንድ ስኩዌሯ አንዷን ሰከንድ ታጠፋለች። ማን ይቀራል? ሜትር ፐር ሰከንድ 20 ሲደመር 0 20 ነው። ስለዚህ ልክ 4 ሰከንድ ላይ ያለው የአውቶሞቢሉ ፍጥነት ስንት ነው? 10 ሜትር ፐር ሰከንድ ነው። የትኛው ነው ፈጣን ኮምፔር ስታደርጉ? እንደምታዩት ትራኩ ፍጥነቱ 40 ሜትር ርቀት እንደተጓዘ ወይንም ደግሞ ልክ አውቶሞቢሉ እስኪደርስበት ድረስ ያለው ፍጥነት አይጨምርም አልቀንስም። ምንድነው የሚናገረው? ስፒዱ ኮንስታንት ነው፣ በ10 ነው እየተጓዘ ያለ። ነገር ግን አውቶሞቢሉ ስታርት ፍሮም ረስት ከዜሮ ተነስቶ ፍጥነቱ ወደ ስንት አድርጓል? ወደ 20። ስለዚህ ከደረሰበት በኋላ ትራኩን ምን አድርጎት ያልፋል ማለት ነው። ኦኬ ከደረሰ 40 ሜትር ላይ በ4 ሰከንድ ውስጥ ከደረሰ በኋላ ፓስ ያደርገዋል ወይንም ነው አልፎት ይሄዳል ማለት ነው። ኦኬ ይሄንን ሁሌም የምናየው የመኪኖችን እንቅስቃሴ ሁሌ እናያለን። ግን አንዳንዴ ቲዮሬቲካል ያሉ ጥያቄዎችን እንደዚህ ካልኩሌት አድርገን በቀላሉ እንደዚህ ማስላት እንችላለን። የ12ኛው ጥያቄ ይሄን ይመስላል። 13ኛው ጥያቄ ምንድን ነው የሚለው? 13ኛው ጥያቄ ከመጽሐፋችሁ ላይ ጥያቄው ግራፉን አብራሩ ነው የሚለው። ኦኬ ቬሎሲቲ በሜትር ፐር ሚኒት ነው። ይሄኛው ደግሞ ታይም በሚኒት ነው የተሰጠው። ግራፉ ይሄን ይመስላል እንደምታዩት። የኦብጀክቱ እንቅስቃሴ በእያንዳንዱ ደቂቃ እዚህ ጋር ለምሳሌ 10 ሚኒት፣ 20 ሚኒት፣ 30 ሚኒት፣ 40 ሚኒት፣ 50 ሚኒት ይላል። እስከ 60 ደቂቃ ድረስ ማለት ነው። በእያንዳንዱ ደቂቃ ፍጥነቱ አንዴ ይጨምራል፣ አንዴ ተመሳሳይ ይሆናል፣ አንዴ ይቀንሳል ነው አይደለ? ስለዚህ ያለው የፍጥነት ሂደት በእያንዳንዱ ደቂቃ ምን እንደሚመስል ስቴፕ ባይ ስቴፕ እንድናብራራ ነው። 16 ዲስክራይብ ዘ ሞሽን ኢን ኢች ኢንተርቫል ኦፍ ቬሎሲቲ ታይም ግራፍ ሾውን ኢን ዘ ፊገር ቢለው ይላል። ፊገር 3.2 መጽሐፋችሁ ላይ ይህን ግራፍ ብሪፍሊ እንድናብራራ ነው።
መጀመሪያ ምንድነው የምናደርገው ከ0 እስከ 10 ሚኒት ድረስ ያለው ፍጥነት ጨምሯል ቀንሷል የሚለውን ነገር እናብራራለን። ከ10 እስከዚህ ድረስ ያለው እስከ 15 ማለት ነው። እያንዳንዱ በ5 በ5 ነው። ሶ ባይጻፍም 0 ይሄ 5 ነው፣ ይሄ 10 ከዛ 15 20 እያለ ይቀጥላል። ኦኬ ሶ እያንዳንዱ ላይን በላይን እያየን ያለውን ፍጥነት እናብራራለን ማለት ነው። ኦኬ ግራፉን በደንብ ለማብራራት በእያንዳንዱ ታይም ያለውን እንቅስቃሴ እናያለን። ከዚህ እስከዚህ ባለው የመጀመሪያው ሬንጅ እዚህ ከዚህ ከዚህ ድረስ ያለው ግራፉ ምን ያሳያል? ሶ ግራፉ ፍጥነት ስለመጨመር ነው። ለምሳሌ ስታርት ፍሮም 0 ቢሆን እስከዚህ ስንት ደቂቃ ነው? በሚኒት ታይም በሚኒት ስለሆነ 0 ይሄ 5 እዚህ ጋር 10 ሶ ፍሮም 0 አፕ ቱ 10 ሚኒት ከ0 እስከ 10 ደቂቃ ባለው ፍጥነት ምን እያደረገ ነው የሚሄደው? ቬሎሲቲ ኢንክሪዝ እያደረገ ነው የሚሄደው። ኦኬ ሶ ዘ ቬሎሲቲ ኢንክሪዝ ያደርጋል። ፍጥነቱ ምን እያደረገ ነው? ታይም ቱ ታይም እየጨመረ ይመጣል። ኦኬ ሶ ኢንክሪዝ ያደርጋል። ሶ አጨማመሩም ሊኒየርሊ ነው ወይንም አጨማመሩ እኩል በሆነ መጠን ነው ፍጥነቱ የሚጨምር። ሶ እኩል በሆነ መጠን ከጨመረ አክሰለሬሽን አለ ማለት ነው። ኦኬ ሶ አክሰለሬሽናችን ፖዚቲቭ ነው። እንደምታዩት ፍጥነት ከ0 ጀምሮ ፍጥነቱ እየጨመረ ሲመጣ አክሰለሬሽን አለ። ሶ አክሰለሬሽን ቫልዩዎችን ኤ ቫልዩ ኢዝ ፖዚቲቭ አክሰለሬሽን ያለ ማለት ነው። ኦኬ ሶ ፖዚቲቭ አክሰለሬሽን ብቻ ሳይሆን ኮንስታንት ነው። አክሰለሬሽናችን ኮንስታንት ለምን? አጨማመሩ ኮንስታንት በሆነ የአክሰለሬሽን መጠን ነው የሚኖረው ማለት ነው። ኦኬ አክሰለሬት የሚያደርገው ፍጥነቱ አጨማመሩ እኩል በሆነ መጠን ስለሆነ ነው እንደዛ ያለ። የሚቀጥለው ደግሞ ከ10 እስከ 15 ባለው ይችኛው ማለት ነው። እዚህ ጋር 10 ወስደናል፣ እዚህ ጋር ደግሞ 15 ማለት ነው። ኦኬ 15 እዚህ ጋር 20 አይደለ? ሶ እያንዳንዱ ሴክሽን በየ5 ነው የተከፋፈለው። 10 እስከ 15 ባለው ደቂቃ ፍጥነቱ ምንድነው የሚያደርገው? 10-15 ሚኒትስ ከ10 እስከ 15 ደቂቃ ቬሎሲቲ ኮንስታንት ነው። ኦኬ ቬሎሲቲ ኮንስታንት ፍጥነቱ አይጨምርም አይቀነስም። ሶ ቴክ 10 ሚኒት ላይ ፍጥነቱ ስንት ነው የሚያሳየው? 60 15 ደቂቃ ላይ 60 ሰከንድ ነው የሚያሳየው። ፍጥነቱ ምን አልጨመረም አልቀነሰም። ሶ ፍጥነት ካልጨመረ ካልቀነሰ ደግሞ አክሰለሬሽን 0 ነው ማለት ነው። ኦኬ ለምን? ይሄ ሊኒየር ወይም ሬክት ሊኒየር ሞሽን ነው። ሞሽን ኢን ስትሬት ላይን ነው ብለን ካሰብን the acceleration value is 0 ሜትር ፐር ሰከንድ ስኩዌር። አክሰለሬሽን ማለት ብዙ ጊዜ ቼንጅ ኦፍ ቬሎሲቲ መኖር አለበት፣ የፍጥነት ለውጥ መኖር አለበት። ኦኬ አይዘር ማግኒቲዩድ ኦር ዳይሬክሽን። ሶ ዳይሬክሽኑም ቼንጅ ካላረገ ማግኒቲዩድም ቼንጅ ካላረገ አክሰለሬሽን 0 ነው የሚሆነው። ስለዚህ ቬሎሲቲ ኮንስታንት ነው ከ10 እስከ 15 ደቂቃ። ቀጣይ የምናየው ይሄኛውን ፓርት ነው። ለምሳሌ ፍጥነቱ እንደምታዩት እየቀነሰ ወደ ኔጌቲቭ ይመጣል። ሶ ፈርስት መጀመሪያ ከፋፍለን ብናይ የተሻለ ነው። ከዚህ እስከዚህ ድረስ ያለው ፍጥነቱ እየቀነሰ ይመጣና እዚች ፖይንት ላይ ሲደርስ 30 ደቂቃ ወይም 30 ሚኒት ላይ እንደሚያሳየው እዚህ ቦታ ላይ ፍጥነቱ ስንት ነበር? 60 ሜትር ፐር ሚኒት ነበረ ፍጥነቱ ማለት ነው። ነገር ግን እዚህ ጋር ፍጥነቱ 0 ሆነ። ያ ማለት ኦብጀክቱ እዚህ ፖይንት ላይ ቆሟል ማለት ነው። ኦኬ ከዚህ ባለው ሬንጅ ጂኛዋ ከ15 ደቂቃ እስከ 30 ደቂቃ ባለው ኢንተርቫል ጂኛዋ ታይም የምታዩት 15 ደቂቃ ነች። እዚህ ጋር ደግሞ 30 ደቂቃ። ሶ እቺን ፓርት ስናይ ግራፍ የሚያሳየው ፍጥነቱ እየቀነሰ መኪናው ምን አድርጓል ወይም ኦብጀክቱ ቆሟል ማለት ነው። ሶ ይሄ ኢንተርቫል ምን ብለን እንሰይመው? ሶ ፍሮም 15 ሚኒት አፕ ቱ 30 ሚኒት ከ15 ደቂቃ እስከ 30 ደቂቃ ባለው ቬሎሲቲ ዲክሪዝ ሊኒየርሊ እኩል በሆነ መጠን እየቀነሰ ይመጣል። ያ ማለት ዲስለሬት አድርጓል ማለት ነው። ሶ ዲስለሬት ሲያደርግ ስሎፕ ስንፈልግ አክሰለሬሽን ኔጌቲቭ ቫልዩ ይመጣል። ኔጌቲቭ ቫልዩ ኢንዲኬት የሚያደርገው ደግሞ ዲስለሬት ማድረጉ ነው። ነገር ግን አቀናነሱ ዲስለሬት ሲያደርግም ኮንስታንት በሆነ ሬት ነው። ኦኬ ሶ ዩኒፎርም ዲስለሬትድ ሞሽን ነው እንቅስቃሴ ማለት ነው። እዚህ ጋር እኩል በሆነ መጠን ለምን እዚህ ጋር በእያንዳንዱ ደቂቃ ስታዩት 60 ላይ 15 ደቂቃ ነው። ዘን 40 ሜትር ፐር ሚኒት ደግሞ ያለው ፍጥነት 20 ሚኒት ላይ ነው እያለ እኩል በሆነ መጠን ነው እየቀነሰ የሚመጣው። ስለዚህ ከ15 ከ30 ባለው ምን ያመለክተናል? ኦብጀክቱ ዲሴለሬት እያደረገ እንደመጣ ፍጥነቱ እየቀነሰ ግራጁዋሊ እንደመጣ። አቀናነሱ ደግሞ ራዲካል ሳይሆን ኮንስታንት በሆነ ሬንጅ ነው እየቀነሰ ያለው። እኩል በሆነ መጠን አቀናነሱ እኩል በሆነ መጠን ነው። ሶ በእያንዳንዱ ኢንተርቫል
20 እየቀነሰ እንደመጣ ያሳያል። ዘን ፋይናሊ ልክ 30 ደቂቃ ላይ ግን ኦብጀክቱ ምን አድርጓል? ስቶፕ አድርጓል። እቺ ፖይንት ምታየ ኦብጀክት ኢዝ አት ረስት። ኦኬ አት ረስት እንደሆነ እንደቆመ ነው። ሶ ከመጀመሪያ እስካሁን ያየነው ግራፉ ኦብጀክቱ ፎርዋርድ የሆነ እንቅስቃሴ ነው የሚያሳየው። ፎርዋርድ ማለት ወደፊት ነው የሚሄደው። ኦኬ ሎክ ለምሳሌ በዲያግራም ስታርት ፍሮም ሂር መኪናው መጀመሪያ እዚህ ጋር ተንቀሳቀሰ እንበል። ልክ ለ10 ደቂቃ ያህል ወደፊት ነው የተጓዘው ይሄ መኪና ለ10 ደቂቃ ለምሳሌ እስከ 10 ደቂቃ እዚህ አካባቢ ድረስ 10 ሚኒት ብንል ፍጥነቱ ምን እያደረገ ነው? እየጨመረ ከ10 ደቂቃ በኋላ ደግሞ ፍጥነቱ ምን አድርጓል? ተመሳሳይ ነው። ልክ እስከዚህ ድረስ እስከዚህ ባለው ሬንጅ መኪናው ምን አድርጓል እንበል ፍጥነቱ ጨምሯል። ቬሎሲቲ ኢንክሪዝ አድርጓል። ከ10 እስከ 15 ደቂቃ ለ5 ደቂቃ ያህል ደግሞ እስከ 15 ደቂቃ ይሄ መኪና ምን አድርጓል? ፍጥነቱ አልጨመረም አልቀነሰም። ኦኬ ሶ ጀስት ከዚህ ባለው ሬንጅ ስፒድ ኮንስታንት በቃ ፍጥነቱን ኮንስታንት በሆነ መጠን ያንቀሳቀሰው። ኦኬ ለምሳሌ ያለው የፍጥነት መጠን ሳይጨምር ሳይጨምር ኮንስታንት ነው። ነገር ግን ከ15 ደቂቃ እስከ 30 ደቂቃ ለምሳሌ 15 20 25 30 እስከ 30 ደቂቃ ብንሄድ ደግሞ ከዚህ በኋላ ያለው የፍጥነት አካሄድ መኪናው ምን ይመስላል ብለን ጀስት እንቅስቃሴውን ስናይ ፍጥነቱ ምን እየሆነ ነው? እየቀነሰ ቬሎሲቲ ዲክሪዝ አድርጓል። ይሄ ግራፍ የሚያሳየው ቬሎሲቲው ዲክሪዝ አድርጓል። ልክ 30 ደቂቃ ላይ ምን ሆናል? ኦብጀክቱ ስቶፕ ሆኗል፣ ቆመ። ግን እንቅስቃሴውን እንደምታዩት ፎርዋርድ ነው፣ ወደ አንድ አቅጣጫ ብቻ ነው የሚሄደው። ከዚህ በኋላ ያለው ግራፍ ግን የሚያሳየው ምንድን ነው? ከቆመው በኋላ አሁንም ወደዛው ነው የቀጠለው ስንል ከቀጠለ ግራፉ አፕዋርድ ነው የሚሆነው። ነገር ግን እንደምታዩት ግራፉ ቢሎው ታይም አክሲስ ነው፣ ከታይም አክሲስ በታች ነው የሚያሳየው። ያ ማለት አቅጣጫውን ቀይሯል ማለት ነው። ኦኬ ሶ አቅጣጫውን ሲቀየር ስቶፕ አድርጓል እዚህ ጋር። ከዚህ በኋላ ምንድነው ግራፉ ቢሎው ዘ ታይም አክሲስ መሆኑ የሚያመለክተው አቅጣጫው እንደቀየረ ነው። ኦኬ ሊመለስ ነው ማለት ነው፣ ወደኋላ ሊመለስ ነው። ሶ ሲመለስ ምን አይነት እንቅስቃሴ ነው ያለውን የሚለውን በቴብል ነው። ሶ ከዚህ እስከዚህ ደግሞ ለምሳሌ ከ30 ደቂቃ እስከ 40 ደቂቃ ይችኛዋ ግራፍ እንደምታዩት ምን ይመስላል ፍጥነቱ? ሶ ለምሳሌ 30 ደቂቃ ላይ ዜሮ ነው። ኦኬ 30 ደቂቃ ዜሮ ነው፣ ስቶፕ አድርጓል እዚህ አካባቢ ላይ ብንመጣ። ከዚህ በኋላ ፎርዋርድ ሳይሆን ይሄ ፎርዋርድ ወደፊት ወደ አንድ አቅጣጫ ነው። ይሄ ደግሞ ከዚህ በኋላ የሚያሳየው ግራፍ ባክዋርድ ነው፣ ወደ ኋላ ተመልሶ እንደሄደ ነው የሚያሳየው ማለት ነው ግራፉ። ሶ 30 ደቂቃ ላይ ዜሮ ነው። ኦኬ ከ30 ደቂቃ በኋላ ግን ልክ 40 ደቂቃ ይሄ ታይም ነው። ኦኬ በደቂቃ ነው የተቀመጠው። ልክ 40 ሚኒት ላይ እንደሚያሳየው 40 ደቂቃ ላይ ፍጥነቱ ስንት ነው? ኔጌቲቭ 40 ሜትር ፐር ሰከንድ ነው። ኦኬ ሶ ኔጌቲቭ 40 የሚያመለክተው በ40 ሜትር ፐር ሰከንድ ወደ ኋላ እንደተጓዘ ነው። ኦኬ ኔጌቲቭ የሚባል ቬሎሲቲ የለም አይደለ? ኔጌቲቭ ሳይን ኢንዲኬት የሚያደርገው ኢን ኦፖዚት ዳይሬክሽን ነው ለማሳየት ነው፣ ወደ ኋላ እንደተመለሰ ለማሳየት። ሶ ያለው ፍጥነት ከ0 ወደ 40 ወይንም አክሰለሬት እንዳደረገ ግን ኢን ኦፖዚት ዳይሬክሽን ኦፍ ዘ ሞሽን ነው። ኦኬ ወደዚህ አቅጣጫ ነው የሚጓዘው። ፍጥነቱ ምን አድርጓል? ጨምሯል። ከስንት ወደ ስንት? ከ0 ወደ 40 ኔጌቲቭ 40 ማለት ነው። ኦኬ ሶ አክሰለሬት አድርጓል ማለት ነው። አክሰለሬት አድርጓል ግን ኤ ቫልዩ ኔጌቲቭ ነው የሚመጣው። አንዳንዴ አክሰለሬሽን ኔጌቲቭ ሲመጣ ሁሌም ዲሰለሬሽን እንዳልሆነ ተነጋግረናል። አክሰለሬሽን ሊሆን ይችላል። ኦኬ ሶ ነገር ግን አክሰለሬሽን ከዲሰለሬሽን የምንለይበት አንደኛው ኔጌቲቭ ሳይን አይዘር ዲሰለሬሽን ሊሆን ይችላል፣ ላይሆንም ይችላል። ከዚህ በፊት በደንብ አብራርተናል። የዳይሬክሽን ኦፍ ቬሎሲቲ እና ዳይሬክሽን ኦፍ አክሰለሬሽን ዘ ሴም ከሆነ አክሰለሬት እያደረገ ነው። ለምሳሌ አክሰለሬሽኑ ኔጌቲቭ መጥተው ቬሎሲቲውም ኔጌቲቭ ከሆነ አሁን የአክሰለሬሽን ቫልዩ ኔጌቲቭ ከመጣ ዲሰለሬሽን ሲሆን አክሰለሬሽን ነው። ኢን ኦፖዚት ኢን ዘ ኔጌቲቭ ዳይሬክሽን አክሰለሬት እንዳደረገ ይናገራል። ስለዚህ ፍጥነቱ ከዜሮ ወደዚህ ምን አድርጓል? ፍጥነቱ ጨምሯል ማለት ነው። ቢኮዝ ተመሳሳይ አቅጣጫ ስለሆነ ባክዋርድ ነው ግን ፍጥነቱ ጨምሯል። ይህ የሚያሳየው አቅጣጫው እንደቀየረ እና ኢን ዘ ኔጌቲቭ ዳይሬክሽን ሙቭ እንዳደረገ ወይም ደግሞ ኢን ኦፖዚት ዳይሬክሽን ወይም ቱ ዘ ሌፍት ዳይሬክሽን ሙቭ እንዳደረገ ይናገራል። ሶ ቬሎሲቲ ኢንክሪዝ ያደርጋል እስከ 40 ደቂቃ። ከ40 ደቂቃ በኋላ ግን እንደገና ፍጥነቱ ምን እየሆነ እየጨመረ ነው እየቀነሰ 40 ደቂቃ አለ፣ እዚህ ጋር 50 ደቂቃ፣ እዚህ ጋር 60 ደቂቃ። ልክ ከዚህ ቦታ ላይ ሲደርስ ደግሞ ከዚህ ባለው ሬንጅ ልክ ይሄ 60 ሚኒት ላይ የሚያነበው ፍጥነቱ ዜሮ ነው። ስለዚህ ፍጥነቱ እንደገና ምን እያደረገ መጣል? እየቀነሰ መጣል ማለት ነው። ኦኬ ሶ ልክ 60 ደቂቃ ላይ ኦብጀክቱ እንደገና ተመልሶ ምን አድርጓል? ወደኋላ ስቶፕ አድርጓል። ሶ አጠቃላይ እንቅስቃሴው ግራፉ
መጀመሪያ ፍጥነቱን ጨመረ። የጨመረው እስከ 10 ደቂቃ ባለው ነው። ከዛ ከ10 እስከ 15 ደግሞ ፍጥነቱ ምን ሆነ? ተመሳሳይ ሆነ። ከ15 እስከ 30 ደቂቃ ደግሞ ከዚች ያለችዋ ፍጥነቱ እየቀነሰ ሄዶ ልክ 30 ደቂቃ ላይ ፍጥነቱ ዜሮ ሆነ ወይንም ቆመ ብለናል፣ ስቶፕ አድርጓል። ከ30 ደቂቃ በኋላ ግራፉ እንደምታዩት ቢሎ ዘ ታይም አክሲስ ነው። አገን ስናየው ግራፉ ቢሎ ዘ ታይም አክሲስ መሆኑ ምንድነው? ኦብጀክቱ ወይንም መኪናው ከነበረበት አቅጣጫ ተቃራኒ አቅጣጫ ሙቭ እንዳደረገ ይናገራል። ኦኬ ሶ ፈርስት ደግሞ ልክ ከቆመ በኋላ ፍጥነቱ እንደጨመረ ያሳያል። ጨምሯል፣ ግን አክሰለሬሽን ቫልዩ ኔጌቲቭ ነው የሚሄደው። ኔጌቲቭ ሳይን ኢንዲኬት አደረገ ማለት ዲሰለሬሽን ሳይሆን አክሰለሬሽን ነው። አክሰለሬት አድርጓል። አገን ከ40 ደቂቃ እስከ 60 ደቂቃ ወይንም ከ40 ሚኒት እስከ 60 ሚኒት ባለው ደግሞ እንደገና ፍጥነቱ እየቀነሰ መጥቶ ልክ 60 ደቂቃ ላይ ያለው ፍጥነት ዜሮ ነው የሚያሳየው። ያ ማለት ፍጥነቱ ዜሮ ነው ማለት ኦብጀክቱ ቆሟል ማለት ነው እዚህ ቦታ ላይ። ኦኬ ሶ አጠቃላይ እንቅስቃሴው ይሄን ይመስላል። ኦኬ ሶ 30 እስከ 40 ደቂቃ from 30 minutes up to 40 minutes the velocity what increase ነው የሚያደርገው increase linearly so ይሄ እየጨመረ ነው ፍጥነቱ ግን in opposite direction the direction of velocity ያለው ከነበረው ከዚህኛው እንቅስቃሴ ተቃራኒ አቅጣጫ ነው። ሶ ኢንክሪዝ ያደርጋል። አክሰለሬሽን ኔጌቲቭ ነው የሚመጣው። ኔጌቲቭ ማለት ግን አክሰለሬት እያደረገ ነው። ኦኬ ዲሰለሬሽን ሳይሆን አክሰለሬሽን ነው። ኦኬ ሶ ፍጥነቱ ጨምሯል። ከስንት ወደ ስንት? ከዜሮ ወደ ኔጌቲቭ 40። ኔጌቲቭ 40 ኢንዲኬት የሚያደርገው ዳይሬክሽን ኦፍ ኦብጀክት ከነበረው አቅጣጫ ተቃራኒ ስለሆነ ነው። ቀጣይ ፍሮም 40 ሚኒት አፕ ቱ 60 ደቂቃ 60 ሚኒት ይሄ መጨረሻ ላስት 50 ነው የሚያመጣው። ይሄ 60 ደቂቃ ነው። ያ ደግሞ የሚያመጣው ቬሎሲቲ ዲክሪዝ እያደረገ ነው። ኦኬ ፍጥነቱ እየቀነሰ ከ40 ኔጌቲቭ 40 ወደ ዜሮ ዲክሪዝ እያደረገ ነው። ሶ ሊኒየርሊ አቀናነሱም እኩል በሆነ መጠን እኩል በሆነ ሬንጅ ነው። ሶ ይሄ እዚህ ጋር አክሰለሬሽን ስንፈልግ ፖዚቲቭ ይመጣል። ኦኬ ፖዚቲቭ ነው። ሶ እዚህ ጋር እንደምታዩት ፖዚቲቭ ሆኖ ኦብጀክቱ ግን ዲሰለሬት እያደረገ ነው። እዚህ ጋር ኔጌቲቭ ሆኖ አክሰለሬሽኑ ኔጌቲቭ ሆኖ ምን እያደረገ ነው? ኔጌቲቭ አክሰለሬሽን ግን አክሰለሬት እያደረገ ነው። እዚህ ጋር ግን አክሰለሬሽኑ ፖዚቲቭ ሆኖ ዲሰለሬት እያደረገ ነው። ፍጥነቱ እየቀነሰ ዲሰለሬሽን። ሶ እንዴት መጣ ይሄ ፖዚቲቭ ሆኖ እንዴት ነው ካላችሁ ዝም ብላችሁ ማቴማቲካሊ የተወሰነ ነገር መስራት ይቻላል። አክሰለሬሽን ኢዝ ኢኳል ቱ ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ፋይናል ቬሎሲቲ ሲቀነስ ኢኒሻል ሲካፈል ፋይናል ታይም ሲቀነስ ኢኒሻል። ለምሳሌ ፋይናል ቬሎሲቲ የቱ ጋር ነው ያለው? ሶ ፋይናል ቬሎሲቲ ይሄ ነው አይደለ? ዜሮ ሆኗል። ከዚህ ባለው ሬንጅ ፋይናል ቬሎሲቲ ዜሮ ነው የሚያሳየው። 0 ሜትር ፐር ሚኒት ሲቀነስ ኢኒሻሉ ደግሞ እዚህ ጋር ኔጌቲቭ 40 ነው። ኦኬ ኔጌቲቭ 40 ሜትር ፐር ሚኒት ሲካፈል ታይም ቫልዩ ለምሳሌ ፋይናል ታይሙ ስናየው 60 ሚኒት ነው። 60 ሚኒት ሲቀነስ እዚህ ጋር ደግሞ 40 ሚኒት ይሆናል። ሶ ማይነስ ፕላስ ነው አይደለ? ሶ 0 ሲደመር 40 ሲካፈል 60 ሲቀነስ 40 20 ይሆናል ማለት ነው። ሶ 40 ሲካፈል ለ20 ይሆናል። 0 2 ሜትር ፐር ሚኒት ስኩዌር ነው የሚሆነው። ኦኬ ሶ ወደ ሰከንድ አለወጥ ነው። ሶ አክሰለሬሽናችን ፖዚቲቭ ነው ግን የመጣው አይደል? ፖዚቲቭ ነው። ፖዚቲቭ አክሰለሬሽን ቢመጣም አክሰለሬሽን ዲሰለሬት እያደረገ መሆኑን መናገር ይቻላል። ብዙ ጊዜ የቬሎሲቲ ዳይሬክሽን እና የአክሰለሬሽን ዳይሬክሽን ኦፖዚት ከሆነ ኦብጀክቱ ዲሰለሬት ያደርጓል ማለት ነው። ኦኬ ዲሰለሬት ያደርጓል። ግን ኦን ዘ ሴም ዳይሬክሽን ከሆነ ቬሎሲቲ ዳይሬክሽንም አክሰለሬሽን ዳይሬክሽንም ኔጌቲቭ ወይም ፖዚቲቭ ከሆነ አክሰለሬት አድርጓል ብለን መናገር እንችላለን። ሶ በዚህ መልኩ ከተነተናችሁ በጣም ጥሩ ነው። እናንተ ደግሞ የበለጠ ግራፎችን በጥንቃቄ እያያችሁ ለማብራራት ሞክሩ። ለዛሬ ይበቃናል። በሚቀጥለው ደግሞ ሌሎችን ጥያቄዎች በጋራ እናያለን። እስከዛ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ